እዚህ ደርሶ በማየት ደስታ ወደር የለውም። እየተሰራ ያለውን ማየት መቻል አለብህ። አምጣው፣ አንተ አሳየው፣ ድምጽ ስጠው። ተመልከታት፣ ጣይቱን ተመልከታት፣ ሴቷን ተመልከታት። ማለት እኔ አሁን አማራ ስላችሁ እናንተ ጎንደር፣ ጎጃም፣ ሸዋ፣ ወሎ ምናምን አማራ የሚባል ስብዕና አለ። በቃ አማራ ይሄ ተሳዳቢውን አማራን አይወክልም። ዮኒ ማኛን አይቶ አማራን በዮኒ ማኛ የሚወክላል አይደለም። አማራ እንደሱ አይነቱን ጽዩፍ ነው፣ አያውቀውም። እንደሱ አይነቱ ይሸተዋል። አማራ ይገመዋል፣ ይከረፈዋል፣ ይጠነበዋል። አማራ በሞጣ የሚወከል አይደለም። ብዙ ሰዎች አማራ እንደዚህ አማራ ብለው አማራ በቀሽሞቹ በካድሬዎቹ እነዚህ ጥቃቅን ሆድ ያላቸው ሰፊ ሆድ የሰጎን ጭንቅላት ያላቸው የብአዴን ርዝራዦች እነሱን እያየ አማራ ይላል አይደለም። አማራ በካሃዲ በባንዳ ብአዴን የሚለካ አይደለም። አማራነት ሌላ ነው፣ ረቂቅ ነው። አማራነት በምድር ላይ ከእስራኤላውያን እኩል ነው። አማራነት ማለት በምድር ላይ ሁለት ተዋጊ ህዝቦች አሉ፣ እስራኤላውያንና አማራ ነው። ጧበል ፈንዳ። እውነቱ ይሄ ሁሉን ሰንደው ያዘጋጁ ምንም ብትል አማራ ያመጣው ነው። ምንም ለመቻቻል ለምናምን አይደል። ያሰለጠነ ነው፣ ህዝብ ያሰለጠነ ነው፣ ስርዓተ መንግስት የፈጠረ ነው። እመን ይሄንን መጀመሪያ ያማላው ያሌለ ነገር ብናወራ ምን ይሰራል? በፍጹም እና ኦሮሞ፣ ትግሬ ነበሩ፣ በሀገር ግንባታ ውስጥ ነበሩ። በምን እንበል ግን ማንነትን በማቆየት ስብዕናው ይሄ እንትኑ ነው የምናየው። አትዋቸው እዚህ አሁን ውጭ ያሉት በአማራ ማህበር ስም የተደራጁ አሉ፣ ሌቦች፣ ገፋፊዎች አይደለም። አማራ ክልል የተወለዱ የአማራ ማንነት የሌላቸው አማርኛ ተናጋሪ ጆፌ አሞሮች ናቸው። አማራ ቀማኛ አይደለም። አማራ ሌባ አይደለም። አማራን አቆርቁዞ ኢትዮጵያን ክብሯን ያስጠበቀ ነው። አማራ እንደ ትግሬ 27 ዓመት ትግሬዎቹ እንዳደረጉት ወገኔን፣ የኔን ህዝብ፣ የኔን ሰው ብሎ ቢያደርግ ኖሮ ዛሬ የለም ነበር። የአማራ ገዢ መንግስት ነበር ከተባለ 86 ብሔሮች ከነቋንቋቸው፣ ከነፊደላቸው፣ ከነባህላቸው፣ ከነወጋቸው፣ ከነስርዓታቸው፣ ከነአምልኳቸው፣ ከነኢሬቻው፣ ከነቆይቻው፣ ከነቋቁቻው ማንኛውም ሰው የራሱን ይዞ እንዲቀመጥ ያደረገ እንደ ፈረንሳይ ያጨፈለቀ፣ እንደ አውሮፓውያኑ እንደ አሜሪካን ያልጨፈለቀ፣ እንደ ሌሎቹም ያልጨፈለቀ 86 ብሔረሰብ ራቁቱን የሚኖረው ራቁቱን ምን የሚኖረው እንዲኖር ያደረገ ነው። አማራነት ያ ነው። ዛሬ ኬንያዎች መጥተው ይህም ኬንያ አማራ ውስጥ ነው ታገኘው። እኔ ለዚህ ፍቅር ነው የወደኩት፣ የተንበረከኩት ለዚህ ማንነት ነው። ለከበደ ላበብ አይደለም። ቅድም እንደነገርኳችሁ አያችሁ፣ አሁን እስረኞቹን ይዘዋል። ኦሮሞቹ የተባሉት ሂዳችሁ አጥፉ፣ ሂዳችሁ ምቱት፣ ሂዳችሁ ግደሉት፣ ሂዳችሁ ግረፉት፣ ሂዳችሁ እንደዚህ አድርጉት ተብለው ነው ተልከው የመጡት ማለት ነው። አርገዋልም። አማራ ነው። አማራ እጅ ወደቁ።